አንተ ግን እስከመቼ ነው ሹፌር ሆነ የምትቀጥለው? ጥሩ ስራ እስከማገኝ ድረስ። ካላገኘስ በዛ እድሜ ልክን ሹፌር ሆነ የምትቀጥለው? እንዳንቺ እዚህ ሜክሲኮ ከማለት አይሻለኝ? ስርዓት እንከባበር፣ በስርዓት ትምጣ። አንቺ እኮ እሺ ጠየቅሽኝ እንዴ? እኔ እኮ ለአንተ በማሰብ ነው። ቀዳዳ አትቀደጅብኝ። ኧረ አንተ እኔ ወረቀት አይደለም የምትቀድረው። ወይ ጉድ እናቴ። እንግዲህ አንቺ ማን ይሽልሻል? መች ተሸከምከኝና? ወይ ጉድ ፈላ ነው። ምን ውሃ ነው የሚፈላው? አንቺ ልጅ ኧረ በእናትሽ የምላስሽ የረዘመ ነው። አንተ አትዋሽ እሺ። ረዘመ የሚባለው ቁመት ነው እንጂ ምላስ አይረዝም። ምንማ በሽተኛ ነው የምታደርጊ? በሰላም ነው? ሰሞኑን ምንም ትክክል አይደለሽ መሰለኝ። መሄድ አለብኝ። እማዬን ሰላማት አይቀር። በእሺ እንግዲህ ከሄድሽ ታላቀቴን ሰላም በይልኝ። እሺ አክስቴ። ግን ቆይ እንዳመማት በምን አውቀሽ ነው? ደውዬላት ድምጿ ትክክል አልነበረም። አይ እንደዛ ከሆነ እኔ ደውልላትና ደህና ከሆነች እዚህ ትቀሪያለሽ። እሺ ግን አይመስለኝም። ችግር የለም እኔ ደውልላታለሁ። እሺ የቀን ስራ ግን አያዋጣም። ያው ሰዎች የኑሮ ውድነት አስጠንቋቸው ነው። ምን ያጫነቃቸዋል? እንደውም እኛ ቀለል አደረግንላቸው። አስበሽዋል? ቀን የምንሰራውን 5 ብር ማታ ወተን እጥፍ 3-4 እጥፍ ስንሰራ እንዴት ደስ እንደሚል ነው። ከዚህ በኋላ ቀን አንሰራ። ለምን? ማታ ስለሚያዋጣ ነው። አንተ ግን ማታለች ትችልበታለህ። ባንጆት ትችል ነው። ምን በመሰላል ነው? አይ በሚዛን። ኧረ አንተ ሚዛን አይችልም። የወፍጮ ቤት ሚዛን ካልሆነ በስተቀር። አንቺ ልጅ በጣም ግን አፍ ለቆብሻል። በጣም እየጨመርሽ ነው። ምንድን እንደውም እንደ ሀብታሞቹ በቀን 3 ብበላ አስበዋል። አንተን ነው ማክለው። ካንተ ማራብታል። ሻውን ምግብ ነው ያልሽ? አረ ደስታዬ ነው። እርቦኛል እንዴ። መገናኛ ዕለት ታቲ ይሄ ድምጽሽ አይደለም ለመንገደኛው ለኔ ራሱ አይሰማኝም። እሺ እናንተ ለስከሚወርድ ድረስ እየጮካ አይደል እንዴ? እሺ ይገባኛል። ትንሽ ድምጽሽን ከፍ አድርጊው። ኧረ እባክህ ከዛ ጉርሬ ዘጋ። ታቲ የምትባል የ12ኛ ዓመት ልጅ ታክሲ ሹፌር ረዳት ሆና ስትሰራ በእንጥል መውረድና በጉሮሮ መዘጋት ከዚህ ዓለም በሞት ታቲ እንዳጨርሹ ወልከሽ እኔ ያልኩት ድምጽሽን ትንሽ ከፍ አድርጊው ነው። ሌላ ምንም እኮ አልወጣኝም እኮ እናት። ገና በጧት ከመውጣታችን እንደዚህ አሟርተሽ አንድ ሰው አይገባም እዚህ ታክሲ ውስጥ። ራስህ እኮ ነው ግራ ጎኔ ነክታኝ። እሺ እናት ያው ካንቺ ጋር ክርክር አልወድም። ጥሪ ሀለም መገናኛ የሞላ አንቺ እንደዚህ ታክሲ ወና መስሎ የሞላት ያለሽ እንዴ? ስንቱ አይደለ እንዴ የሞላ እያለ የጎደለውን የሚሞሉት። እኔ አንቺን መላስ አልችልም። ፈጣሪ መገናኛ ዕለት እሺ እንዴ እሷማ ደህና ናት። ምን ትሆናለሽ ብለሽ ነው? ይኸውልሽ ብታይ ሰፈር ውስጥ አክስቷ ነኝ ብል ማን ይመነኝ እንዴ? እኩያ እኮ ነው የምትመስለው። ነው አይ እንግዲህ በቃ እዚህ ትሁና። እሺ እንደውልልሻለን በቃ ቻውስ። ምን አለችሽ? አይ እኔ በጣም ደህና ነኝ። ከእንቅልፌ ተነስቼ ስላወራኋት ማቃሰቴን ሰምታ ይሆናል አለች። ከፈለገች ግን ትምጣ፣ ከፈለገችም ትቆይ ብላሻለች። እሺ ኡፍ በጣም ተጨንቅ ያለው እኮ እዮብ ጋር ብደውል ስልኩ አይሰራም። ፊልድ ነኝ አላለም እንዴ? አዎ ግን የኔ ባል ፊልዶቱ እንደዚህ ቆይቶ አያውቅም። ባክሽ አትጨነቂ፣ መደወሉ አይቀርም። ደሞ እኮ 3ኛ ዓመታችን ደርሶ ነበር። መቼ ነው? ከሳምንት በኋላ እሱ ሲመጣ እናከብረዋለን። ሲገርም። ምን? አይ አንቺ ጋር ከመጣው 5 ወር አልፎኛል። ይሄን አለማወቅ ይገርሞኝ። አንዳንዴ እኮ ማወቅ ያለብሽን ነገር ብቻ ነው የምታውቂ። በትክክል። ለማንኛውም አትጨናነቂ፣ እናትሽ በጣም ደህና ናት።
ከፈለግሽ ግን ሄድሽ መምጣት ትችላለሽ ከዚህ እኮ በጣም ቅርብ ነው ደብረ ዘይት አይ አሁን ደህና ስለሆነች እዚሁ ቆያለሁ እሺ መገናኛ ለተሞላ ሶስት ሞላ ግዴታ አለብኝ እዚህ ቆሜ አባ አራ እየሞላ አየሻ ችግርሽን ቀኑን በማይሆን ወሬ ጀመርሽን አሁን አንድ ሰው ዝርስ ሳይል ነው በቃ ከዚህ ቦታ ነው የምንሄደው እኔን እኮ ሲያዩ እኮ ነው አንቺን ሲያዩሽ ማለት የጆተኒ አሻንጉሊት እየመሰልሻቸው እኮ ነው የሚያልፉሽ እና ከዚህ በፊት የቡቲክ አሻንጉሊት እየመሰልካቸው አይደል እንደሚገቡት እናቴ ነኝ አንቺ ያንቺን ጭቅጭቅ አልፈልግም አርፈሽ ቁጭ በይ እኔ ራሴ እጠራለሁ 22 መገናኛ ነይ ቆምሽ ምን ትምተኛለሽ እና ግዢኝ አለ መገናኛ 22 መገናኛ አባቴ 22 መገናኛ አባ አይደለም ኮንትራ ፈልጌ ነበር ወዴት ወደ ናዝሬት ምን ብቻ ነው የምትሄደው ከእናቴ ጋር ነው እናቴ ለህክምና ይዣት መጥቼ ነበር ለመመለስ ፈልጌ ነው ችግር የለውም በቃ ያለውን ነገር ሂሳቡ ደም እናደርጋለን አይደል ግባ ግባሽለት ግባ ወንድም ሰላም ነው ወንድም ሰላም ነው ብራዘር አለውልህ ምን ሆነ ነው ትንሽ አደጋ ገጥሞኝ ነው ኧረ እባክህ የምን አደጋ እባክህ ነው ወንድም ወደ አዲስ አበባ መሄድ መኪና የቱ ጋር አገኛለሁ አትቀልድ አዲስ አበባ እቺ ደግሞ አዲስ ሲስተም ናት በል እስኪ ባንቺ ሞክሪለት አይሰራም ወይኔ ጉዴ ፈላ አምላኬ ወይ እንደውም ተፈጥሮ ይሁን ለምን ይሁን ይሄው አይሰራም እሺ ቆይ ምን ይሻለናል ምን እናድርግ እኔም እኮ ግራ ገባኝ የሆነ ነገር እናድርግ እሺ ቆይ ምን ይሻለናል Like you. ሰላም እንዴት ናችሁ ሚኪ ፋቱ ነኝ እንግዲህ ይሄኛው አዲስ ቻናል ከፍቼ ነው ፋቱ ኢንተርቴይንመንት ይባላል እንግዲህ በዚህ ላይ የተለያዩ ፕሮግራሞችን ፊልሞችን ድራማዎችን ሲትኮሞችን ይዤላችሁ እመጣለሁ እንግዲህ ሁላችሁም እየገባችሁ ሰብስክራይብ እንድታደርጉት እንግዲህ ስለ ባክብሮት ተጠይቃለሁ ሁላችሁንም ወዳችሁ ሰብስክራይብ አድርጉ በቅርብ ቀን ቆንጆ አማርኛ ፊልሞችን ይዤላችሁ እመጣለሁ ሚኪ ፋቱ
ፋዙ ኢንተርቴይንመንት ያኛው ያመሰለኝ ተደውለል ይሄን ስራ ሰርተላሽ ልንባል ነው መሰለኝ ቅጣቱን ወደ እነሱ እናዞረው እስኪ ሞክርላት ሄሎ ነገ ጠዋት እሺ ችግር የለም ሬሳውን እዛው የገደልንበት ቦታ ቆራ ይበለዋል ጥሩ እሺ ቻው ነገ ብላለች ወይ ካልሆነ ነገ ለፖሊስ እናመልክት እንዴ እንደዚህ ይሻላል አው ያለ ምንም ምክንያት ባለቤት ዝም ካል የሆነ ችግር አለ ማለት ነው እንጃ እኔም እኮ ግራ ገባኝ ወይ በመሃላችሁ የተፈጠረ የሆነ ችግር አለ እንዴ አረ ምንም ነገር የለም በሰላም እኮ ነው ስራ ብሎ ፊልድ የወጣው መስሪያ ቤት ጓደኛ ምናምን ይሄ እንደውም ጥሩ ሐሳብ ነው አንድ ጓደኛው ነበር ቆይ ልደውልለት ሄሎ ሲፍ እንዴት ነህ እዮብን አግኝተው ነበር እንዴ ስልኩ እኮ አልሰራ ብሎኝ ነው እና ፊልድ ብሎኝ ነበር የወጣው ምን አው ቆየት ይሆን በእናትሽ እኔ እንጃ እኔም እኮ ተጨንቄ ነው ለማንኛውም አታስቢ ወይ ነገ ይመጣ ይሆናል ለቤተሰቦቹ ጋር ደውያለሽ አው እዛም ደውዬ ነበር የለም አሉኝ እኔ እንጃ በቃ ተጨነቂ ነገ አይተሽ ታለው ነገ አይተሽ አሰራስሽ ደርሰኛለሽ እሺ አመሰግናለሁ ምን አለሽ ስራም አልገባም እኮ ነው የሚለኝ ወይ ጉድ ምን ሆኖ ይሆን ደውላ ምን ደጋግሞ መደወል እኮ መጨቅጨቅ ነው አየ በእኔ በመለፍለፍ አየር በረገደል ምን እግሬ እርጥብኝ እያልሽ ነው አሃ እግር እርጥብ ስለነበር ልታደርቀው ነው በዩ እኔ ከሁሌ እግር ሲሸኝ እርጥብ እንደሆነ አልተረዳውም እስኪ ተይኝ በቃ ቢያንስ እንኳን እሺ የተወሰነ ጊዜ ሰው ሀገር ነው ያለው አይደል አፍሽን ዝጊልኝ ወይኔ ሲያዛዝን እባክህን ልጁን ምርዳው ኧረ እባክሽ በኋላ ሽፍታ ቢሆንስ ይሄ ሽፍታ አይደለም ተፈቅሏል እኮ እባክህን በቃ እባክህን እና እባክህን ነባ እንዴ ነገር ተይቅርብን በእናትህ አት በዚህ ነገር ግን ቢቀርብን ነው የሚሻለው እማናውቀው ሀገር እኮ ነው ያለነው ቢና በቃ በሰላም ነው አባ አይ በሰላም ነው ወደ አዲስ አበባ መሄድ ፈልጌ ነበር እኛም እንዳጋጣሚ ከአዲስ አበባ እዚህ ኮንትራት መተን ወደ አዲስ አበባ ልንመለስ ነበር አዎ እድለኛ ነህ እባካችሁ እርዱኝ ናግባ አዎ ናግባሽ ታቲ እቺ ልጅ እኮ እንደሚሻለኝ
ሄሎ ወዬ እንዴ አንተ በሰላም ነው? አስጨነቀኝ እኮ። አረ በሰላም ነው እንዴ እኔ እኮ ድምጽ ሲጠፋብኝ ጊዜ በጣም ተጨነቂ ወደ ህግ ላማከር እየሄድኩኝ ነበረ። አለሁልሽ የኔ ውድ ከሰዓት እመጣለሁ እሺ የተፈጠረውን ደግሞ እንዳለ እነግርሻለሁ። እሺ በቃ ተመስገንና በቃሽ። እሺ እሺ ቆዩ በሰዓትሽ ነው የመጣሽ። ስለቆየ በጣም ይቅርታ። ግን የሚመለስ ይመስላችኋል? እስካሁን ነፍሱ ሳትወጣ ተቀራለች ብለሽ ነው? ጥሩ ይሄው የሰራችሁበት። እናመሰግናለን። አዲስ ነገር ካለ እንደዋውል። እሺ በጣም ነው የማመሰግነው። የምር ቤታችሁ ድረስ ወስዳችሁ ስለተንከባከባችሁ። እኛ ኢትዮጵያውያን ካልተረዳዳን ጃፓን ነው መጥቶ የሚረዳን? ያው እሷ ተጫዋች ነች እንጂ እንደምታያት። የሚገርም እሱ ነው ከልጅነቴ ጎዳና ስወጣ እሱ ነው ያነሳኝ። አሁንም እያሳደገኝ። እውነት ፍቅራችሁ በጣም ነው ግን የሚያስቀነው ታውቃላችሁ አይደል? በጣም እናመሰግናለን እና አንሸኝ የተወሰነ ቦታ። አረ ችግር የለውም። እስካሁን ራሱ የሥራ ሰዓታችሁን ተጋፉ። አረ ትንሽ ገፋ እናደርግ። ችግር የለውም። እናንተም ወደ ስራ ሄዱ፣ እኔም ልሂድ በቃ። እሺ አመሰግናለሁ። ቻው። እሺ ዛሬ ደግሞ ምን ተገኘ? ዛሬ በጣም ደስ ብሎኛል። እንዴ ለምን? እንዴ ኢዮቤን እኮ አገኘሁት፣ ደወለልኝ። ምን? አሁን ይመጣል። ምን ነው ደነገጥሽ? አይ ምንም። ቤቢ አሁን ተነሽና አንዳንድ ነገር ታግሽኛለሽ። ልብስሽን ቀይረሽ ነው ሂጂ። እሺ ቆይ አንቺ ተረጋግተሽ አትጠሪም እንዴ? እኔ ካልጮኩኝ ስራ አይመጣም። እና እሺ ብጮይስ? ፀሐይ ላይ ነው የምትጮይው? ዶክተሩ ምንድን ነው ያለሽ? ፀሐይ እንዳይነካሽ አላለሽም? እሺ በቃ እሺ አትጩይብኝ። ራስ እኮ ነው እያስጨነቀኝ። በጣም ጨንቆኝ ነበር እኮ። ደህና ነኝ። እሺ ምን ነው ግን? በሰላም አሁን መጥቻለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ። መጣሁ። እሺ እሺ ይሞታል ብላችሁኝ ነበር። እሺ አሁን ምን ይሻለኛል? ወይኔ ጉዴ ሰሩልኝ። አንሳው፣ ኧረ አንሳው።
ሁላ ነገር ማን ሊያደርግ ይችላል? አላውቅም። በመኪና መጡና አፋፍሳው አስገቡኝ። ከዛን የማላውቀው ስፍራ ነው የጣሉ። እግዚአብሔር ይመስገን ይናል ደግሞ አልጎዱኝ። ሰዎቹን ብታቸው ተስተውሳቸዋል? ምናልባት ወይ የተጋጨው ሰው ምናምን እየተጣላው ያስቀየምኩ ሰው አለ እንዴ? ኧረ በፍጹም ሰላም ናት አበላም እንዴ? አይ በቃኝ ብላለች። ቀኑ ሙሉ አንተ ፍለጋ ስትከራተቱ ላደቀውታል። እሺ ቆይ አሁን ከዚህ በኋላ ምን ሊፈጠር ይችላል? እኔ ራሱ ውስብስብ ነው ያለብኝ፣ ግራ ገብቶኝ። ወይ ለህግ እናሳውቅ እንዴ? ምን የተጨበጠ ማስረጃ ኖሮ ነው አሁን ወደ ህግ የምንሄደው? ደግሞ መስሪያ ቤት ለጓደኛው ደውዬለት ነበር። አረ እሺ ምን አለሽ? በአንተ ቦታ ተተክቶ ፊልድ ወጥቷል። እውነት ነው። ይሄ ማስኮሽ በጣም ከባድ ስራ ነው። አስቢ፣ አሁን እሱ ባይኖር ኖሮ ማን ይተካኝ ነበር? ድርጅቱ ቀጥታ ወደ ክስ ነበር የሚሄደው። በቃ ነገ በጠዋት ሄደህ ለአለቃ የተፈጠረውን ነገር ሁሉ ትነግረዋለህ። ማሳወቅ አለብኝ። ወይ ፊልድ ስትወጣ ይዛቸው ከወጣች ሰዎች ጋር የተጋጨው ሰው አለ እንዴ? አረ እኔ ከማንም ጋር ተጋጭቼ አላውቅም። ታዲያ ምንድነው ነገሩ? እሺ ፍቅር አንቺ አትጨነቂ እሺ፣ ሁሉም ነገር ይስተካከላል። በቃ እንብላ አይደል? እሺ አቋራጭ ነው እንደምንሄደውማ? አዎ ዛሬ በአቋራጭ ነው የምንሄደው ስለተዘጋጋ። አፈላው መልስ አምጫ። ተረጋጋ። ምንድን ነው የምረጋጋው? ምን ያስጨዋል? ተረጋጋ አይደል እንዴ ተባልኩ። አትረጋጋ? ባረጋጋስ የገዛ ገንዘቤና እንዴ ጠየኳት። እኔ እኮ አልሰጠህም አላልኩም እንዴ? ይሄውል እንዴ አቻፍስ ዝጊ። ባንዛጋስ ገገማ ገገማ? አዎ ገገማ። ተረጋጋ። አንተ ቆይ ምንድን ነው የሚያስጨው? አንተ ዝም ብለህ አነዳም እንዴ? መሪ ስትይዝ ሀገር መመራ መሰለህ እንዴ? ደንቆሮ ምን ጭራሽ ተሳደባል እንዴ? ና አውረድ እዛ። እንደምን አውረድ ና። እዛ ኑሮ አናታችሁ ላይ ሲወጣ እኛ ላይ ነው እንዴ የምትበረቱ? ና አውረድ ነው እንጂ ነው። ይሄ ትልቅ ሰዎች አሉ። አውረድ ተረጋጋ እንጂ። ና አውረድ እንደው ና አውረድ እዚህ ያለው እንደው አረ ተረጋጉ። ምናችሁ ነው እንዴ? ተረጋጉ በቃ ና አውረድ። አረ ይወሰወሳል ና ለበቀኛት ለበቀኝ እንደነገራችሁኝ ከሆነ ግን ሬሳው አይገኝም ብላችሁኝ ነበር። በወቅቱ ሚድን አልመሰለም። እንዴት እንደዚህ በቀላሉ ተውታላችሁ? ይሄ ለኔ ምን ማለት እንደሆነ ግን ታውቃላችሁ? አሁንም እኮ አረፈደም። መቀጣት ባለበት ልክ ይቀጣል። መጀመሪያ ነበረ መቀጣት የነበረበት። ቋንጂ እንዲው ለምን ፈለግ? እሱ የራሴ የግል ጉዳይ ነው። ከናንተ ጋር በተስማማነው መሰረት ዝም ብላችሁ ነው መቀጠል ያለባችሁ። ቢሆንም ማወቃለሁ። ስንስማማ በዚህ ቃል አልተስማማንም። በቃ አንቺ ተረጋጊ፣ እኛ እንጨርሰዋለን። በአሁኑ ግን ስህተት አልፈልግም። ችግር የለም፣ አንቺ እንዳልሽው እንሰራለን። ባይሆን ግን መዘዙ ለእናንተ ከባድ ነው የሚሆንባችሁ። ስማ፣ ይሄ ሴት የሚያመጣው መዘዝ ተመዞ ያልቅ። እኔ የሚያሳስበኝ ግን ለምን ነው? ስለሱ አያገባም። እኛ ስራውን ሰርተን መፋታት ነው ያለብን። አለበለዚያ ሌላ ጣጣ ነው ይዞብን የሚመጣው። እሱስ ልክ ነው። አንዴ ወንጀል ውስጥ ገብተንበት ታውቃለህ። እዛ መጠጥ ቤት ቁጭ ብላ ብቻዋን እየጠጣች ባናገኛት ኖሮ ይሄ ሁላ ጣጣ አይመጣም ነበር። ግን ያው በቃ ስራ ስሩልኝ አለች። ከዛ በኋላ ያው እኛም እንደቀልድ ገባን። ሰማኛለህ፣ እኛ ነገሩን በጊዜ መቋጨት ይጠበቅብናል። ለዛ ስንል ደግሞ ተፍ ተፍ ማለት አለብን። ይሻላል። ይሄ በእናትሽ አልችልም። ምን አይነት የማይረባ ሰው ነው? ማንም በእነሱ ችግር እኛ እንደዚህ መጨረቅ አለብን?
እንዴ ወዴት ነው? የተፈጠረውን ነገር ላለቀኝ ምን ነገር አለ? እሺ ግን ዮባ አደራ እየተጠነቀቅሽ። እሺ ነው አትጨነቂ። እሺ እኔ የምልህ ዮቢ ጊዜውን ግን አስታውሰው? የትኛው ጊዜ? እሺ በቃ እንደዛ ከሆነ ራስ አስበህ ድረስበት። ቆይ ምን አለ አንቺ ብትነግሪ? አስበህ ድረስበት አልኩ አይደለ? እሺ በቃ ጊዜ እመጣለሁ። እሺ ቶሎ ናት። ሄሎ እንዴ አለው እንዴት ነሽ? ደህና ነኝ። አይ ባለፈው ልጄ እመጣለሁ ብላ ስለነበረ አይ ደህና ነኝ ስትይ እኮ በቃ እዚሁ ልቆይ ብላ እዚሁ ቀረች። ነው? አይ እኔ ደግሞ እመጣለሁ ስላለችኝ ነበረ። አይ ልቆይ አለኝ። እና ደህና ናት? አዎ ደህና ነሽ፣ በጣም ደህና ነሽ። አይ ይሁን። እሺ ብቻ በእውነት እንደነገርከኝ በጣም ነው የሚያሳዝነው። ሳንነግረኝ የሆነ ነገር እንደተፈጠረ ገብቶኝ ነበር። እኔ ራሱ ነገሩ በጣም ነው ግራ ያጋባ። ለማንኛውም እንኳን አንተ ተረፈ። አመሰግናለሁ በጣም። ሄሎ ነኝ። ምን ነው? እሺ ደግሞ ምን እዚህ ሊያረግ መጣ? ያላቅም በእናትሽ። አንተ ደግሞ በቃ ተረጋጋ። ምንድነው የምረጋጋው? ዶክተሯ ህመማ በጣም ከፍተኛ ነው ባለ ምንድነው ማድረግ? ተረጋጋ አልኩህ እንዴ። በቃ ፈጣሪ ያውቃል። ታውቂያለሽ አይደል ለዚህ ነገር የዳረገኝ ያ ልጅ እንደሆነ? እንዴ በቃ ተረጋጋ። እኔ ምንን አሰማም እንዴ? እግዚአብሔር ያውቃል። በቃ ምንድነው የምረጋጋው? ታት እንዴ ደግሞ አንተም ተጨንቀ እኔም ተጨነቀ። ታትዬ ስላልገባሽ እኮ ነው። አንተም ታመ እኔ ላስታመ ነው ከሷ አጠገብ ተኝተህ ምን አይነት ነው ደግሞ? ብዙ አትጨነቅ። ያጋጠመው ጉዳት መጠነኛ ነው። አሁን ታገግማለች። አንተ ግን አትረበሽ። ቆይ አደጋውን ያደረሱ ሰዎች ተይዘዋል? ያመጣት ሰዎች ኮሪደር ነው ያሉት። እንዴ ነው ጉዳቷ ለክፋት ይሰጣል እንዴ ዶክተር? አይ አሁን በጣም ደህና ናት፣ ተሽሏታል። ወደ ቤት መሄድ ትችላለች። እሺ በጣም ነው የማመሰግነው። እንደዚህ ነገር በመፈጠሩ በጣም አዝኛለሁ። አይገርም? እኔ ራሱን በእንደዚህ አይነት መልኩ እንገናኛለን ብዬ አላሰብኩም ነበር። አዎ እኔም በዚህ መልኩ ባንገናኝ ደስ ይለኝ ነበር። ቆይ ታቲስ? ታቲ ትንሽ በነገሩ ትንሽ ሳትጨነቅ አትቀርም፣ ቤት ነች። አዎ አይ ይረብሻሉ። እንግዲህ ዮባ እኔ በምችለው አቅም ባለኝ ነገር ሁሉ የሆነ ነገር እንዲፈጠር አድርጌያለሁ። አይዞህ እንመካከራለን። እኔ የምለው ያ ጉዳይ ከምን ደረሰ? አላቅም። ከኔ በግል ምን ፈልገው እንደሆነ አላቅም። እስኪ ግን ጉዳዩን እያጤንኩት ነው። ጊዜው ከፍቷል ዮባ፣ እንግዲህ ያው መጠንቀቅ ነው። አረ በጣም ከፍቷል። በቃ እኔ ልሂድ። እግዚአብሔር ይማርሽ በልልኝ። እንግዲህ አጥፋ እየመጣ ደቂቃ። እሺ ቻው። እንደው እንኳን እግዚአብሔር አተረፈሽ። ለሹፌሩም ጦሶኝበት ነበር።
አይዞሽ የኔ ቆንጆ። ሀሳብ ውስጥ ሆኜ ስለነበር አላየሁት። ቆይ ግን አንቺ እንደዚህ እስከምትሆኚ ድረስ ምንድነው የሚያስጨንቅሽ? ሁሉም ነገር እኮ የሚያውቀው ፈጣሪ ነው። ታውቂ የለ ከተመረኩ ስራ አልያዝኩ፣ እናቴን አላገዝኩ፣ ራሴን እንኳን መያዝ አልቻልኩ። እንዴ አረ እንደዚህ አይባልም። ተመስገን በይ። ይሄው አባትሽ ከውጪ የምትፈልጊውን ሁሉ ይልክልሻል። ደግሞ አንቺ እንደዚህ እስከምትሆኚ ድረስ እኛ ያለን አይደል እንዴ? እሱስ ልክ ነሽ። እኔ ምን ለምን እዛው ቤቱ ሄደን አንጨርስም? እንደሱ መሆን የለበትም። ምክንያቱም ሁሉን ነገር ማድረግ ያለብን በጥንቃቄ ነው። እኔ ግን ውስጤ ምንም ሰላም አይሰማኝም። እንዴት ማለት? ለሷ ያለ አመለካከት በገንዘብ ነው እንዴ? እሱማ ለገንዘብም ነው። ቺኳን ደግሞ ተመችታለች። ይኸውልህ ሰውዬ፣ እኔ እንደዚህ የማግዛ አንተ ስለምትመቸኝ ነሽ። ሁለት ደግሞ ያለውን ጉዳይ ቶሎ ብለን አጠናቀን መጨረስ አለብን። እኔ ምን ሚስት የለችም እንዴ? አዎ የለችም። ላናግር የምፈልገው ጉዳይ አለኝ። ወደ ስራ መሄድ አለብኝ፣ ቸኩያለሁ። አይ አይደል ጸጥ ብለን ነው የተጨነቀው። ምን ላድርግ እኔ ነገር ይፈጠራል ወይ በምን ላስብ እችላለሁ? ታት አንተ በቃ ምንድነው አታስብ በቃ ነው። እኔ አሁን እኮ የሚያስጨንቀኝ እኮ የመኪናው መታሰር ነው። ኧረ አንተ በእናትህ ምን ሆነሃል እንዴ? እንኳንም ከዚህ ተረፍክ። እሱስ ልክ ነሽ። እኔ ምን አራ እንዴ በቃ ረዘና በራ ስለረዳኸኝ አመሰግናለሁ። አይ ምንም አይደል። ሰብለ ቤተክርስቲያን ሄዳለች። አንተ ላይ በተፈጠረው ነገር በጣም አዝኛለሁ። እሺ እኔ የምልህ ለምን የተፈጠረብህን ነገር አብረን ሆነን አንረሳው? ይብርሽ በተደጋጋሚ ነግሬሻለሁ አይደል? እኔና አንቺ ተቀራርበን ብዙ ነገር ተፈጥሮ ነበር አይደል? ነበር። አዎ ይኸውልህ እኔን ከምንም በላይ የሚጎዳኝ ይሄ ንግግርህ ነው። መጣሽ እንዴ? አዎ አራራራ ዛሬ ደግሞ ነቃ ብለሻል። አዎ እዮብ ባይደርስልኝ ኖሮ ምን ሊፈጠር እንደሚችል አስበሽዋል? አዎ ምን ነው ምን ተፈጠረ? አረ በሰላም ችግር አለ እንዴ? ምንም ነገር የለም። እሺ
አልን ጠብቀህ ስለጋበዝከኝ አመሰግናለሁ። ቃሉን የማይጠብቅ ሰው የእጁ ነው የሚያገኘው። በትክክል ዛሬ ደግሞ ደስ ያለሽ ትመስያለሽ። እናንተ መቼም ደብረኝ ይመስላል? ኧረ በፍጹም ልምጣ? አይ ይሄ ቦታ የሰብልዬ ብቻ። እሺ ግን ባለፈው ያልከኝን ነገር አሰብክበት? የቱ? ሰብለ እናቴ ጋር ስትሄድ ጋብዝሻለሁ ብለኛል ነበር እንዴ? ኮቲዳ። እሺ አንቺ ልጅ ነገሮችን ቀለል የምታደርግበት ነገር ግን በጣም ይገርመኛል። እና ሁሉንም ነገር አካብደን እንችላለን? አይ ለምታዲያ ወደ ውስጥ ገባ ብለን አንጮትም ለመጮትም እኮ እዛ ይመቸናል አይሻልም? እና እንዴት ነው አሁን እየተሻለሽ? አዎ ተሽሎኛል። አይ ደስ ይላል። ይኸውልሽ ሁሉም ነገር የሚሆነው ለምክንያት ነው። ፈጣሪ ምናልባት ሊያስተምርሽ የፈለገው ነገር ነበር ማለት ነው። አዎ ልክ ነሽ። እዮቤልም እንዴ? ያኔ ቆንጆ አሁን ከመምጣታችሁ በፊት ወጣ። ቆይ ግን የት ነው እንደዚህ የተግባባችሁት? በአጋጣሚ ነው። ከዚህ ወደ ናዝሬት ኮንትራት ታክሲ ያገኘንና እሱን አድርሰን ስንመለስ የሆነ ሰፈር ውስጥ ወርቀው አገኘ ነው። ከዛ በታቲ አማካኝነት ያው አዳን ነው። አየሽ አይደለ? ሁሉም ነገር የሚሆነው ለምክንያት ነው። እናንተም በጣም ጥሩ ሰዎች ናችሁ። አረ ችግር የለውም። ትንሽ ገብቻ አረፍ ልበል። እሺ ስለመጣችሁ አመሰግናለሁ። ፈጣሪ ጨርሶ ይማርሽ። እሺ የኔ ቆንጆ። እንግዲህ ቅርታ ምንም ይዘን አልመጣንም ከስራ። ውይ የኔ ነገር ሻይ ቡና ምን ላምጣላችሁ? ለሱ ቡና ለኔ ሻይ። እሺ ሄሎ ምን? ሄሎ አይቶናል። ለዛ መሰለን የቀረበው። በዚህ ከቀጠለ ግን አስበዋል። ደውላ ምንድን ነው ያለች? እኔማ ደውልልሻለሁ ነበር። ያው እንደውም ደወለች። ሄሎ ምን ባክሽ ተገናኘን እኮ። ያኗ መገደል ከነበረበት ሰውዬ። አንቺ አትጨናነቂ፣ እኛውን ጨርሷል። ያው በቃ እኛው ቀርበን መጨረስ አለብን።
እንደሱ ሳይሻል አይቀርም። እንገለዋለን። አሁንም መከታተላቸውን ያቆማል መሰለኝ። ቆይ ካንተ ምን ፈልገው ነው? እኔ በፍጹም አላቅም። ወይ ካልሆነ ለህግና መልክ የሆነ ውሳኔ መወሰን አለብኝ። ምን? በመታየት ደረጃ ከደረሳችሁማ መጨረሻውን ማወቅ አይከብድም። ልክ ነሽ፣ ግን አንዳንዴ ነገሮች ጊዜና ሰዓት ይጠብቃሉ። ግን እስከመቼ? ቆይ አንቺ ለምን መረጋጋት እንደዚህ ከበደሽ? ከዚህ በላይ ነገሩ ያሰለቻል። ለማንኛውም ታገሽ። ለካ አንቺ ነበርሽ? ምን? ቆይ ላስረዳ። ልቀቂኝ። ታትግን የሚሄድ አለብኝ። እሺ የሚገርምሽ ነገር ግን በዚህ ፍጥነት መኪና ይመለሳል ብዬ አላሰብኩም ነበር። አዎ እነሱም ነገሩን አላገኙም። እሱስ ልክ ነሽ። ግን እዮብን እንደዛ መንገድ ላይ ቀጥቅጠው እንደዛ ይለቀቀው ማን ነው? አላውቅም፣ ግን በጣም ጨካኞች ናቸው። ግን ለምን ጠየቅሽ? ያው እንደ ሰው ላስብ ብዬ እኮ ነው አይደል? አንቺ እኮ አታስቢ። እኔ በማሰብ አይደል እንደ ሀገሪቷ የምትመራው ያንተን መሪ የምትይዘው አንቺ ልጅ ከሰሙሽ በጣም ብዙ ነገር ነው የምታወሪው። እንዴ እና ታዲያ ጆሮ የተፈጠረው እንድትሰማ አይደል እንዴ? ኧረ ጆሮ ሊቤ መጣለሽ። እሺ ነገርኩሽ። በቃ እሷ እዚህ ቤት መቆየት አትችልም። ግራ እኮ እያጋባኸኝ ነው። ምን ተፈጥሮ ነው? በቃ መቆየት አትችልም አልኩኝ። አትችልም አይደል እኮ። ለምን? በቃ የለባትም። በቃ እሷ እዚህ ቤት መቆየት የለባትም። እኔ ሳይገባኝ እኮ ምንም ነገር መወሰን አልችልም። እንግዲያውስ እኔ ከዚህ ቤት ለቅልሻለሁ። የኔ ውድ ቆይ ለምን አትረጋጋም? የተፈጠረም ነገር እኮ ካለ ቁጭ ብለን መነጋገር። ምንም ማውራት አይጠበቅብንም። ይኸውልሽ ወይ እሷን ወይ እኔን ትመርጫለሽ። ቆይ በመሀላችሁ ምን ተፈጠረ? ንገሪኝ እንጂ አንቺን እኮ ነው።
ለምን ፈለከኝ? ስለ አንዳንድ ነገሮች ማውራት አለብን። ለምን? ያው እንግዲህ ታውቂያለሽ እኔ አሁን ባለ ትዳር ነኝ። አንቺ ደግሞ ተው ገብቶኛል። ጥሩ እንግዲህ አንቺ ከገባሽ ያው እኔም እንደማስበው እኔና አንቺ ካሁን በኋላ እህትና ወንድም ነው ሆነን እንቀጥል። አታንሳው። የምትፈልገውን ካገኘህ በኋላ ቆይ ምን ተፈጥሮ ነው? ለማንኛውም ትዳርን አልበጠብጠውም። እሺ እዚህ ጋር ነበር የተዋወቅነው። አዎ ብዙ ጊዜ እንደዚህ አይነት ቦታና ግርግር የሌለበት ቦታ ይመቸኛል። ለዚህ ነው ይሄን ቦታ የመረጥኩት። ያኔ ለምን እዚህ መጥቼ ሳለቅስ እንደነበር ግን ታውቃለህ? በፍጹም ንገሪኝ ብልሽም ልነግሪኝ ፈቃደኛ አልነበርሽ። አንድ ጥያቄ ልጠይቅ? ቻልሽ። በልብ ቦታ የሚሰጣት ሴት ወንድምህ አግብቷት ቢኖር ምን ይሰማሃል? ሲጀመር እኔ እንደዚህ አይነት ነገር አያጋጥመኝም። ቆይ አንቺ እንዲገደልሽ የፈለግሽው የእህትሽ ባል ነው እንዴ? አዎ። ለምን? ታሪኩ ብዙ ነው። ቢሆንም ምክንያቱም ብሰማ ለኔ ለውሳኔ ያደርጋል። እህቴና እሱ ከተጋቡ በኋላ አልፎ አልፎ እነሱ ቤት ይሄድ ነበረ። ያኔ ልክ እንደሄድኩ አሁን ጠብቀህ ስለጋበዝከኝ አመሰግናለሁ። ቃሉን የማይጠብቅ ሰው የእጁ ነው የሚያገኘው። ጠብቅ። እንደዛ ተቀራርበን ያ ሁሉ ነገር ከተፈጠረ በኋላ ምንም እንዳልተፈጠረ ሆኖ ኑሮን ቀጠለ። ከዛም በሌላ ቀን ከጓደኛው ጋር ሆኖ ድጋሚ ተገናኘን። ያኔ ጠጥተን ስለነበር ለጓደኛው አሳልፎ ሰጠ። እውነት? ከሱ አልፎ ለጓደኛው ሰጠሽ? ይሄን ያውቃል? እኔ እንጃ። ላናግረው በሞክር እንኳን ፍቃደኛ አይደለም። ለምን ግን ልገለው እንደምፈልግ ታውቃለህ? አንዴ ብቻ አይደለም 2 ጊዜ ነው የገደለኝ። እውነት በነገርሽኝ ነገር በጣም ነው ያዘንኩት። እየጠጣሽ ሚስቱ ደወለች። ጉዷን አላወቀች። ባክቷት። ይህንን ነገር መርሳት ነው የሚፈልገው። እውነት ይሄ ነገር አንቺ ባከፊኝም የሚገባውን ቅጣት ግን ማግኘት ነው። ሁሉንም ነገር ረስቼ ዘና ማለት ነው የምፈልገው። ከጭንቀቴ መገላገል። ሰላም እንዴት ናችሁ? ያው ሚኪ ፋቱ ነኝ። እንግዲህ ይሄኛው አዲስ ቻናል ከፍቼ ነው፣ ፋቱ ኢንተርቴይንመንት ይባላል። እንግዲህ በዚህ ላይ የተለያዩ ፕሮግራሞችን፣ ፊልሞችን፣ ድራማዎችን፣ ሲትኮሞችን ይዤላችሁ እመጣለሁ። እንግዲህ ሁላችሁም እየገባችሁ ሰብስክራይብ እንድታደርጉት እንግዲህ ስል በአክብሮት እጠይቃለሁ። ሁላችሁንም ወዳችሁ ሰብስክራይብ አድርጉ። በቅርብ ቀን ቆንጆ የአማርኛ ፊልሞችን ይዤላችሁ እመጣለሁ። ሚኪ ፋቱ ኢንተርቴይንመንት ያኛው ያመሰለኝ ቆይ ምን ብለሃት ነው? እኔ ምንም ነገር አላልኳትም። ምንም ነገር ሳትላትማ ውጪ ልታደርጋች እኮ ደውለሽ ጠይቂያታ። ይኸውልህ ከአቴ እኮ ተቀብያ ያመጣኋት ኃላፊነት ወስጄ ነው እኮ። የእሷን ውሳኔ ደውለሽ ጠይቂያት። ቆይ ግን አንተ ምንድነው ችግርክ? ይኸውልሽ እኔ ምንም ችግር የለብኝም። አንድና አንድ የምነግርሽ ነገር ግን እኔ ለአንቺ ታማኝ ነኝ። ቆይ ምንድነው የምታወራው ነገር? እኔ የምታወራው ነገር ምንም እየገባኝ አይደለም። ለዚህ እኮ ነው ልሽ አሁን እኔ ጉዳዩን ባስረዳሽ ምንም ሊገባሽ አይችልም። ስለዚህ ደውይና እሷን ጠይቂያት። ምንድነው እያልከኝ ያለኸው? ምንድነው የምታወራው? ቀጠሮ ይሳት ደርሷል። የመስሪያ ቤት ጓደኛዬን ላናግረው ይቻላል። ምንድነው ነገሩ? የሆነ ነገርማ አለ። አይ አይደለም ሁሉ ነገር ለበጎ ነው የሚባለው። ለዚህ ነው። ኧረ እባክሽ በጎ ነው። በጎ በቃ ቀለድክ። ይኸውልሽ አሁን ለማንኛውም ከረጅም ጊዜ በኋላ ማለት ነው
አንድ ማቆ ጀለሲ ደውሎልኝ መኪናውን ሊከራይ ይሻላል። ቢያንስ ለአንድ ወር አከራይታ አንተም ታርፋለህ። አዎ እሱን አስቤ እኮ ነው። በዚህ ከቀጠልክ ህዝቡን መጨረሻ አይቀርም። ስለዛ ይቅርብን። ማን ጨራሽ አንቺ? ኧረ አሁንም ቀስ ብለን እንዳ እናቴ እሱን ፍራቻ መሰለኝ እንደዚህ ውስጥ ለውስጥ የምንሄደው። ደግሞ አንድ ነገር ልንገርሽ ማለት ነው የዚህ ሁሉ ምክንያትና የዚህ ሁሉ መንስኤ ባለፈው ማደጎ እንዲደርስ ያደረገው አንቺ ነሽ። በል እኔ ጋር ነገሩን አታዙረው እሺ። ይኸውልሽ እኔ አሁን አሪፌ ሰላም እንደሆን ከፈለግሽ አፍሽን ዝጊ። አንድ ቀን አፍሽን በእግርሽ ያዢ እንዳትለኝ ነው የምፈራው። ወይኔ ታቲ አንድ ነገር ልንገርሽ ግን አንቺ ካወቁሽ ቀን ጀምሮ ደም ግፊት፣ ጨጓራ በጣም ብዙ በሽታ እንደያዘብኝ ታውቂያለሽ። እኔ መድኃኒት ስለሆንኩ ነው። ወይኔ ግርም ነው የሚለኝ። ስራዬን ሸፍነ ስለሰራልኝ በጣም ነው የምትሰግደው። እሺ ምን ማለት ግን ተፈጥሮ ነው? ምን እባክህ ችግር ሳይፈጠር አልቀርም። እንዴት? የሰላም ነገር በጣም እያሳሰበኝ። ምን ነው አወቀች እንዴ? ያው ማውቀው ይቀራል ብለህ ነው? ኧረ እባክህ ያኔ ከኔ ጋር በተፈጠረው ጉዳይ ገብቷት ነው እንዴ? እሱ ነገር እባክህ ከኔ ጋርም ተፈጥሯል። ምን? አዎ። እናማ እኔ ነገሩን ቀለል እያደረኩት ነበር፣ ግን እሷ በጣም አካበደችው። ኧረ ምን አይነት ጉድ ነው እባክህ? እኔ ራሱ በጣም ጨንቆኛል። ቆይ እስካሁን ለምን አልነገርሽ? ምን ብዬ ነው የምነግርሽ? ባልሽ ደፈረኝ ብዬ ነው የምነግርሽ? ማለት ሁሉም ነገር በጊዜው ሲሆን ደስ ይላል። አንዴ የሆነ ሆኗል። ወደ ጊዜ ነው እናቴ ጋር ይኸውልሽ ሰላም እህቴ ከሰማች አንቺ እሱ ነው የሚያሳስብሽ? ይኸውልሽ እባክሽ ሰላም ተጠፋፋን አይደል? አዎ ጠፋ። ስራ በዛ መሰለኝ። አዎ እባክህ ሊሆነ ስራ መኪናውን ፈልጌ ነው። ታዲያ ምን ችግር አለ? በፊት አንዴ ማቀ ምን ችግር አለ? አንቺ ቅመም እንዴት ነሽ? ደህና ነኝ። እንካ የቀረው። እሺ አመሰግናለሁ። ያው እንግዲህ ይስበቃ አባቴ ይመቻል። ሰላም። ጥፋትን በዚህ ለመሸፈን እየሞከርክ ነው? የምን ጥፋት? ቆይ እንዴት ባለትዳር ሆነ ሊያውም ከገዛ የቴ ልጅ ጋር እንዴት ትማግጥብኛለህ? ነገረችሽ? ነገረች ስትል እውነት እንደሆነ ያረጋገጥክልኝ። ይኸውልሽ የኔ ውድ እሷ ነች እኮ እኔን ለማስገደል የሞከረችው። እንኳን እሷ እኔም በሆነ አደርገዋለሁ። እሺ በዛ ላይ በመጠጥ አሳስታኝ ነው ብዙ ነገር የተፈጠረው። አምኜክ ነበር፣ እውነት መስሎኝ ራሴን አሳልፌ ሰጥቼክ ነበር። አንተ ግን ይኸውልሽ የኔ ውድ እንዳትነካኝ፣ ሁለተኛ አጠገቤ እንዳትደርስ። እንደተነጋገርነው ስራችን በዚህ ምክንያት ነው። ይሄ አሪፍ ውሳኔ ነው። አየህ አንዳንዴ ራስን መደበቅ ሙሉ ራስ በጣም ባለፈው ራሱ እኮ እሱኛ
ሚስቱ እናቴ ጋር ሄዳለች። ማድረግ ያለብንን አሁን ነው ማድረግ ያለብን። እንዴት አወቅሽ? እናቴ ነገረች። እሺ ይወይ አይ እንዴት ነህ? ሁሉ ሰላም አለው። ምንድን ነው እንደዚህ አቻኩል የጠራኸኝ? እንድትረዳኝ እፈልጋለሁ። ምን ተፈጠረ? ምን መሰለ መኪና ፈልጌ ነው ማለት ይከፍልሃል። ይወባ ቅርማት ነግረኝም። አሁን ቅርብ ሰዓት ነው ጓደኛዬ መጥቶ የወሰደው። በጣም አስቸጋሪ ነገር ከሆነ ወይ ጓደኞቼ ማስቸገር ይችላል። አዎ መኪናውን ክፍለ ሀገር ልሄድበት ነበር። በሰላም? አዎ በሰላም ነው። እሺ ታዲያ ምን ላድርግልሽ? እሺ አመሰግናለሁ። አዮ ስትቆይ ጊዜ እኮ ልንገባ ነበር። በቤት እኮ የለም። የት ሄዶ ሊሆን ይችላል? እኔ እንጃ። ወይ የተከተላት ይሆን እንዴ? ሊሆን ይችላል። ሳትቀድመን መቅደም አለብን። ሄሎ ይቅርታ፣ ለነገ መኪና ፈልጌ ነበር። የለም እንደው ማን ችግር የለውም። ችግር የለም። እሺ አንዳንዴ ግን በህይወት ውስጥ ያላሰብናቸው ነገር ሊፈጠሩ ይችላል። ያው እነሱ በእንዲህ ያለ መልኩ ተለያይተዋል። እኛ ግን ከነሱ ብዙ ነገር ተምረናል። የሰው ልጅ ልብ ውስጥ እምነትና መተማመን ከሌለ
ምን ሊሆን ይችላል? ልቡ ይወልቃል በለ ልብሽ ይፈረስ። አንቺ ደግሞ ጀመረሽ። ሰላም ሰላም፣ እንዴት ናችሁ? ያው ሚኪ ፋቱ ነኝ። እንግዲህ ይሄኛው አዲስ ቻናል ከፍቼ ነው፣ ፋቱ ኢንተርቴይንመንት ይባላል። እንግዲህ በዚህ ላይ የተለያዩ ፕሮግራሞችን፣ ፊልሞችን፣ ድራማዎችን፣ ሲትኮሞችን ይዤላችሁ እመጣለሁ። እንግዲህ ሁላችሁም እየገባችሁ ሰብስክራይብ እንድታደርጉት እንግዲህ ስል በአክብሮት እጠይቃለሁ። ሁላችሁንም ወዳችሁ ሰብስክራይብ አድርጉ። በቅርብ ቀን ቆንጆ ቆንጆ አማርኛ ፊልሞችን ይዤላችሁ እመጣለሁ። ሚኪ ፋቱ ኢንተርቴይንመንት ያኛው ያመሰለኝ